ዳማራ ሁሉንም ሰው ሊያሳዝነው ሊያሳፍረው የሚገባ ነገር በጎጃም አማራ ወንድሞቻችን ላይ የተሰራ በደል አለ። የሆነው ነገር ይሄ ነው እና ግን በቃ እኛ ላላማረግ እንድናረገው የፈለኩት ድርጅቱን ለማለት ለማስጠበቅ ድርጅቱ በቃ መጠበቅ አለበት። አማራ ይሄንን ድርጅት ማስቀጠል ካልቻለ በላይ ሌላ በጣም አደገኛ ነገር ነው የሚሆነው። በቃ እኛ መሪዎቻችንን በቃ ሰምተን የሆነው የተሰራውን ሰምተናል፣ የሆነውን ነገር አውቀናል። ግን ላለፈው ክረምት ቤት አይሰራለትም። ግን የኛ ወንድሞች የደረሰባቸውን ያው የኛ አካባቢ ሰው መላው አማራ ደጋፊዎቻቸው ይሄንን እንዲያውቁ ማድረግ እንዳለ ሆኖ ግን ሞር አናጮኸው ያልኩ ቅድም ለዚህ ነው። በቃ ቤቲ ይቅርታ እኔ እየተናገርኩ ያለሁት ቅድም ባይዞይ እኔ የመፍትሄ ሐሳብ ነው ያስቀመጥኩ የነበረው ሰምተሽ ከነበር what will be next ሚለውን ስናወራ ነው እያልኩ ያለሁት እንጂ ማጫጫውም አይደለም። አንገራችንማ መናገር አለብን። ለምን መሰለሽ ይሄ ማህበረሰብ ዝም ብሎ ሎጎ ሲመጣለት የሚሸከም ሲካድ የሚያለቅስ ማህበረሰብ ሆኖ መፈጠር አለበት ብዬ አላምንም። ክሪቲካሊ መጠየቅ ያለበትን ጥያቄ ጠይቆ እኩል የሆነ አማራዊ ትግል ነው መደረግ ያለበት። ቅድም ተናግሬያለሁ እኮ ያን ያክል ህዝብ ያለቀበት ማህበረሰብ ወንድሞቻችን አላስነካም፣ እኔ ሙቼ አንድነቱ ይመስረት ያለው ነው እያልኩ ያለው። ስለዚህ ይህን ያለን ማህበረሰብ ዝም ብለን ነገ ለሚፈጠረው እንትን ላይ አሁንም ተቀምጠን ለቅሶ ሲመጣ ለተወሰነች ደቂቃ መፈንጠዝ፣ የሆነ ነገር በደል ሲፈጠር ደግሞ ለቅሶ ውስጥ መግባት አንፈልግም። አሁንም ኮንስኩዌንስ እያስቀመጥኩ ያለሁት ምንድነው ኮሌክቲቭ ሊደርሺፕ አንደኛ ተጠንቷል የተደረገው መጀመሪያ የነበረው አካሄድ ሲቀለበስባቸው የፈጠሩት የመዋቅር ነው። ይሄ መዋቅር ደግሞ ሲመጣ ቀደም እንዳልኩት ሪዮተሪክ መቀየር አለበት። ይሄ አንድ አካባቢ ጥላቻ ትርክት ሙሉ በሙሉ ተደምስሶ መውጣት አለበት፣ ከጭንቅላታቸው ሊወጣ ይገባል። ይሄ ካልወጣ ግን ነገም የሚፈጠረው ዲሲሽን ሜኪንግ የውሳኔ አሰጣጥ ፌር አይሆንም ነው ያልኩት ያለው። ምክንያቱም በኮታ ነው የተመለመለው። አማራዊ ሜሪቶሎጂ መሰረት አድርጎ የተመለመለ ቢሆን ማን ምን ቦታ ላይ እንደሚሆን ስለምናውቀው በኮታ የተመለመለ ስለሆነ አንደኛ ኮታውን በትክክልም የተመደበ አይደለም። ቤቲ አንቺም ምናልባት እንዲህ ተሸፋፍኖ ይለፍ። በነገራችን መንታ ትግል ነው ያለብን ያልኩት ቅድም ሆን ዝም ብዬ አይደለም። ለጠላት ፕሮፓጋንዳ ማሸነፍ ሲባል የውስጡ ኃይል ኢንተርናሊ እኛን ፋክሽን እንዲፈጠር አድርጎ ሊበላይ ካሰፈሰፈ መጀመሪያ ማጣራት ያለብን የውስጡን ማጣራት ያለበት መጀመሪያ። ቅድም ተናገር ያለው እኮ ሊደርሺፕ ተጠንቶ ከሶስት አንዱ ወይም ሌሎችም ተጨማሪዎችን ጨምሮ አጠንቶ የሚመጣ ቢሆን ችግር የለብንም። ግን አንደኛው ፕሮጀክት ሲከሽፍባቸው ሁለተኛውን ፕሮጀክት ይዞት የመጡበት እንትንም መጠናት አለበት ነው ያልኩት። አንደኛ የአካባቢ ጥላቻ አለ፣ የመሪውን ጥላቻ አለ። ሲቀጠቀጡም የነበረበት ሁኔታ ይህን መሰረት ያደረገ ነው። ስለዚህ ከዚህ አንጻር ነገስ ምን ይፈጠራል ብለን ማሰብ የለብንም እንዴ? ማሰብ አለብን። ስለዚህ እኔ ይህን ማሰባው እኔ አምንበታለሁ። አሁን በላይ ምንድነው የምንለው ነው ጥያቄው። እኔ እንደውም ሞሪውልህ ምንድነው እኔ እንደውም በላይ የሚገርምህ እንደዚህ በሌሎቹ በግሩፕ ደረጃ በዚህ ልክ ሰርተው መመረጥ ያለበት በዚህ ልክ እንደዚህ ማኒፑሌት መስራት ፖቴንሻል ካላቸው የኛ አካባቢ ልጆች ለምንድነው እናንተ በተለይ በዚህ በፖለቲካው ዙሪያ እውቀት ያላችሁ ሰዎች በግሩፕ ሆናችሁ ወንድሞቻችሁን ማትረዷቸው? ኢቭን ማኒፑሌት እኛ ቤቲ ይኸውልሽ ልንገርሽ፣ እኛ ግሩፕን ስንመሰረት በግሩፕን ፓርቲሲፔት ስናደርግ አማራዊ ግሩፕ ነው የምንከፍተው። ሁሎችንም ብታይ አሁን አማራዊ ግሩፕ ያለበት ቦታ ላይ አለን። እኔ ያለው አሁን አማራዊ የትዊተር ካምፔን ያለበት ቦታ ላይ አለው። ሌላ አማሮች የሚሳተፉበት ቦታ ላይ አለው። ፖለቲካል ኮሚኒቲ ነን ብለን ካሰብን አማራዊ ፖለቲካል ኮሚኒቲ ነን ብለን ካሰብን የምንሰባሰበው እንደ አማራነት ነው። ይሄን ነበር ቅድም ስናገር የነበረው። አንገታችን አንድ ነው እያልን አንገታችንን አውጥተን ስንል እነሱ በጀርባ ሲሰሩት የነበረውን ሴራ አይተሽዋል። ስለዚህ አሁንም እያልኩ ያለሁት እኔ ግሩፕ መክፈቱም ሴራውን ስነቃ አንድ ሰውም በቂ ነው። በነገራችን ላይ ሴራው ሲነቃባቸው ግሩፕ መክፈቱ ግሩፕ ከፍቶ መወያየቱ እንደ አማራ ነው የሚጠቅመን ብለን ነው የምናምነው። ግን ደግሞ በዚህ መንገድ የሚመጡ ከሆነ አሁን አማራዊ አደረጃጀት አይደለም፣ በነገራችን በኮታ ነው የተመደበው። በቃ ይሄን ማመን አለብን። ኮሌክቲቭሊ ነው አማራነትን እንደ ድርጅት የመሰረቱት። ይሄ በሆነበት ሁኔታ ላይ ለሌሎች እንዳልሽው ለጠላት ቡድን አንጋጦ የሚያየው የጠላት ቡድን ጥሩ እንትን ነው ጅማሮ ነው። ነገር ግን ነገ ለሚፈጠረው
የዲሲሽን ሜኪንግ ኮንሲኩዌንስ ብቻውን አንድ አካባቢ ማህበረሰብ ሊጎዳ አይገባም ነው፣ መጎዳት የለብንም ነው። ይህንን ክሪቲካሊ መናገር ዝም አላሉም በሚል እንትን ፍረጃ ውስጥ የሚገባ ከሆነ ነገም ላለቅስ አልፈልግም። ይህን ተናግሬ ለሚፈጠረው እንትንና ተቀባይነት ካላገኘን ብዬ ነበር ማለት ነው የምፈልገው። በነገራችን እንደዚህ አይነት እንትን ካስፈለገ ማለት ነው እንጂ ባይዘይ በዚህ ልክ አንተ የሄድክበትን መንገድ ግን እኔ ማንም ሰው እንዲያውቅ የምፈልገው አልተቃወምኩትም። ምክንያቱም እኔም ያው መጀመሪያ ቀን ሂጀበት ነበረ በላይ እንዳየኸው ማለት ነው። በጣም ተበሳጭቼ መጀመሪያ ቀን ያለውን መረጃ ስንሰማ ከዛም በኋላ ቀን በቀን የሰማነውን ሁሉ መረጃ ስሰማ የተሰማኝ ስሜት ያለኝን ፊሊንግ እኔና እግዚአብሔር ነን የምናውቀው። ግን ምንድነው አሁን ላይ በቃ ለወንድሞቻችንን ያው መምከር እንዳለ ሆኖ ስራ መስራት እንዳለ ሆኖ ይሄ ድርጅት ደግሞ ከኛ ይልቁንስ አሁን ምልስ ስህተቶች እንዳይሰሩ በእርግጥ ይሄ ነገር አሁን አስደንግጧል። አንደኛ መረጃው መውጣቱ ያስደነገጣቸው የቲም ገዶች እኮ እያለቃቀሱ ነው ያሉት። ያው መረጃው መውጣቱ የፈጠረው እንዲህ የቲክቶክ ወሬ እንዳይመስላችሁ በጣም ብዙ ሰው ሾክድ ያደረገበት ስለሆነ በጣም ሌላ ደግሞ የዚህ ሴራ ባለቤቶች ደግሞ አያም ውስጥ የሚሰሩ ሰዎች አሉ። በነገራችን ላይ እኔ አንድ የደረስኩበት አለ። አያም ውስጥ የነበሩ ሰዎች እዛ ውስጥ ይሰሩ የነበሩ ሰዎችም የዚህ ሴራ ባለቤት ጭምር ናቸው። በነገራችን ላይ ብዙ ነገር የደረስንበት አለ። ግን ምንድነው አሁን ድርጅቱ መሬት ስለወረደ ድርጅቱ ችግርን ቢኖረው የሆነው ስለተሰራ ለጊዜው ታረጋግተን የደረሰብንን አውቀናል። ላለመሸነፍ ዳግመኛ ሴራ በእኛ ላይ እንዳይሰራ አሁን በተሰራው ልክ እንዳይሰራብን ወንድሞቻችንን በመርዳት በመደገፍና እንደ አማራ ሁሉም አማራ በኩልነት ተጠቃሚ ሊሆን የሚችልበትን በተለይ ጎጃም ላይ በዚህ ልክ ካራክተር አሳሲኔሽን ሲስተማቲካሊ ማለት ነው አፋችሁን ካዘጋችሁ አንድነቱን የምታፈርሱት እንደተለመደው እናንተ ናችሁ በሚል ጠላናችሁ ሁሉ የራሳችንን ድርጅት እንመሰርታለን በሚል በማስፈራሪያ ሁሉ የደረሰባቸው ስቃይና ግፍ የደረሰባቸውን ነገር ይሄ ዝም ብለን የምናልፈው አሁንም ቤት ይቅርታ ልጨርስና ልናገርና ልጨርስኝ። አሁንም እናንተ ናችሁ አፍራሽ በሚባል ማንገራገሪያ አቅም እንደሌለው ባይዞ ጎጃም እኮ ኮንስቲትዩንሲ ያለው ማህበረሰብ ነው። በጣም ትልቅ ኮንስቲትዩንሲ ማለት ነው። የፖለቲካል ኮሚኒቲ ጃንት የፖለቲካል ኮሚኒቲ መሆን የሚችል ማህበረሰብ ነው። ማንም ሊያስፈራራው ማንም ባርጌኒንግ የፖለቲካል ባርጌኒንግ ፓወር ያለው ማህበረሰብ ነው። ይሄን ሊያስፈራሩኝ አይመጡም። በነገራችን ላይ በደንብ ጥልቀቱንም ስለምናውቀው ማለት ነው። ነገር ግን እንዳልሽው የህልውና አደጋው የተደቀነው በአማራዊነት ነው። ሌላው አንድ ነገር መናገር ፈልገው እዚህ ጋር ድርጅቱን አልተቀበልም እያልኩሽም አይደለም፣ ተቀብሏል። መስተካከል ያለበት ነገር እንዲስተካከል የጥላቻ እንትን ካልተቀረፈ ነው እያልኩ ያለሁት። አሁንም ነገ ዘመነ መሪ ሆኖ ሲመጣ ወይም ደግሞ ለክራይቴሪያ ወይም ለእጩነት ሲቀርብ የሆኑ ሰበባ ሰዎች መጥተው ደንቃራ የሚሆኑ ከሆነ ወይም ደግሞ እሱን የሚገፉ ከሆነ ሌሎችንም እንደዛ የሚገፉ ከሆነ እኛ እንቀበለውም ነው እያልን ያለ ነው። ስለዚህ አሁንም የኮሌክቲቭ ሊደርሽፕ አንደኛው ጥቅሙ ዘመነን ከተጠያቂነት መሪ ይሁን አላልንም። እኛ ከተጠያቂነት ነፃ ያደረገውና ሁሉንም እኩል ተጠያቂ ያደርጋቸዋል የምትል ትርክት በአንዳንድ ብሔርተኛ ነው የሚሉ ሰዎችም ስትሰራ እሰማለሁ። ይህ አይደለም እኛ ጥያቄያችን። ዘመነ በክራይቴሪያ በመስፈርት ይመዘን፣ አስረስ ይመዘን፣ ዝናቡ ይመዘን፣ ሌሎቹም ዋርካው ይመዘን እያልን ያለ ነው። ስለ ሪስፖንሲቢሊቲ ጥያቄ ከመጣነ ዘመነ የመጣበት መስመሩ እያፈረሰ ሪስፖንሲብል እየሆነ ወይም ደግሞ እያጠፋ ሳይሆን የመጣ እየገነባ ነው የመጣ። ስለዚህ ነገም ሊያጠፋል ተብሎ ገና ያጠፋል ተብለ ታስቦ ተጠያቂነቱን ወይም ደግሞ የፕሮፓጋንዳ ሰለባው ከሱ ላይ ብቻ ያነጣጠር እንዳይሆን ይጠቅመናል የሚለው ነገር አንደኛ ይሄ ምንድነው አካዳሚካል የሆነ እንትንም አይደለም፣ የወሰንትን የዴፊኒሽንም አይደለም። ይሄ የኮሌክቲቭ ሊደርሺፕ ጽንሰ ሀሳብ አይደለም። ተጠያቂነት ሲባል በዚህ ሰዓት የትኛው ነው የሚጠቅም ነው? መጀመሪያ ለምን ያን አልተጠቀሙበት ነው ጥያቄያችን። ኮሌክቲቭ ሊደርሺፕ በኋላ ለምንድን ነው ፕሮፖዝ ያደረጉት? ኮሌክቲቭ ሊደርሺፕስ በዚህ መንገድ ወይ የሚሰራው በፍጥነት ነው? እሱ ጥያቄያችን እንጂ
እኛ የሚመጣውን ድርጅት አንቀበልምም ወይም ደግሞ የሚመጣው ድርጅት ለኛ ይጠቅመንም አላለም። ይጠቅመናል። አብረው እኮ የተሳተፉበት እንት ነው ፎርዛ ማታ በግዙፍ ወይም ደግሞ በትልቅ አስተዋጽኦ ማለት ነው። ስለዚህ እኛ የምናወራው አሁንም ኮንሲኩዌንስ አንቺም መጠየቅ ያለብሽ ዝም ብሎ መቀበል ሳይሆን ኮንሲኩዌንሱ ምን ይሆናል ብለሽ ክሪቲካሊ መፍትሄው ምንድነው ብዬ ብጠይቅሽ አሁን 1 2 3 ብለሽ ታስቀምጭልኝ ይገባል። ሌላውም እንደዛው መሆን ያለበት ማለት ነው። ስለዚህ እኔ አሁን ቅድም ስናገር እንደነበረው ኮታ ነው አማራዊ አንድነት ከተባለ በሜሪት ነው ማሰብ ያለብን። አይ በኮታ ነው የሚባል ከሆነ ደግሞ ይሄ የጥላቻ አእምሮ የናወዘ የጥላቻ ትርክት ካልተቀየረ መቼም አማራው ወይም ደግሞ አንድ ሆነን ልንቀጥል የምንችልበት መንገድ አለ ብዬ ማላምንም ነው። ስለዚህ ይሄ እንዴት እንቀይረው የሚሉትን አሳይመንቶች ወስደን እንስራ አንድ ወግ ነው። ግን ደግሞ ዝም ብለን ከተቀበልነው በኋላ ደግሞ ነገም ሌላ ለቅሶ ሲመጣ ወጥተን ሪያክት ለማድረግ በሚከብድ ደረጃ የሚያጋጥመን ከሆነ ፋይናሊ ባይዞ ይህ ሚስጥር ሳይወጣ ቀርቶ እኮ ድርጅት ተመስርቶ መጥቶ ቢሆን ኑሮ ወይም ያሰቡት ነገር ሳክቶ ቢሆን ኑሮ አሁንም ጮኸን ዝም ነው ልንል የምንችል የነበረው አብንን አስረክበን ቁጭ እንዳልነው ማለት ነው። ስለዚህ ኤክስፐሪመንት ተሰርቶ ፕራክቲካል የሆኑ ነገሮች እያየን ነገ ደግሞ ሁለተኛ ስህተት ከተሳሳትን ያሳሳቱን ሳይሆን የተሳሳቱኖችን ችግር ያለብን ማለት ነው። ከዚህ አንጻር ነው የምንናገረው። አሁንም ዘመነ መሪ እንዲሆን መሪ ይሁን ሚል የለም። በመስፈርት በስራ አፈጻጸማቸው ሜጀር ይደረጉ። የተጠያቂነት ሮሉም የተከፋፈለ ይሆናል የሚለውን የማታለያ እና የማጭበርበሪያ መንገድም ሪግድ የሆነ የማጭበርበሪያ እንትን መሆን አለበት ብለን አናምንም። ምክንያቱም መሪዎቻችን ኢፊሸንት ናቸው። እየሰሩ የመጡት የሚያስመሰግናቸውን ስራ እንጂ ለማጥፋት አይደለም ይሄዱ የሰሩ የነበረው። የተወቀሱትም ስለሰሩ ነው። የወቀሳቸውም ጠላት ነው። የሰብና ገዳላ ሲደረግባቸው የነበረው ፐርፐዚ እነሱን ለማውረድና በሌላ መንገድ በመጥፎ መንገድ ህዝባቸውን ስለ ካራክተራይዝ ስለተደረጉ ነው። ህዝባቸውን ስላልገር የህዝብ ደጀን ስለሆኑ እንትን ያሉት። ስለዚህ ሪስፖንሲብል እንዲሆንም ሌላው ላይም ዲስትሪቢዩት እንዲደረግ የምትለው ነገር ሊያታለንም አይገባም። ጥቅምና ጉዳቱን ግን እንደ እንትን መወያየት የሚቻልበት ካለ አሁን ቁጭ የመወያየት ይችላሉ። በነጋቸው የትኛው ይጠቅማ የትኛው አይጠቅም። አዘርዋይስ ግን ከዘመነ ጋር እያገናኘ የሚያወራ ሰው ካለ እዚህ በኋላ ያልቀበለውም ነው። በፊት እስክንድር ዘመነ ነበረ። አሁን ደግሞ ኮሌክቲቭ ሊደርሺፕ ቨርሰስ ዘመነ ሁኖ መጥቷል። ደግሞ ይሄን መቆም አለበት ነው። አመሰግናለሁ ቤቴ። እስኪ በላይ አንድ ጥያቄ ልጠይቅህ እስኪ ማለት ይኸው አንተ የሄድክበት እኛም ሰምተናል። ይኸው ትክክል አይደለም ግን እንደዚህ ይሄንን እንዳደረጉት አይሆንም እንዳሉት በጥበብ ይሄንን ነገር በአስተዋይና በጥበብ ይሄንን ነገር በይመልሱትና ይሄን ያህል መስዋዕት ተከፍሎ ይሄን ያህል ግን መንገድ ይሄን አድርገው ይሄንን ነገር በፊት ከዘመነና እስክንድር ነበረ። ዘመነ አልፈልግም አለ። እኔ በላይነት ስልጣን ካልሆንኩ አልፈልግም ብሎ አፈረሰ ተብሎ በፊት ያን ያህል ሲዘመትበት ያን ያህል መከራ ስናይ ነበረ። አሁን ደግሞ ይሄንን ሴራ ጎንጉነው ራሳቸው ተደራጅተው ረጅም ጊዜ ሰጥተው አንድ ላይ ተሰብስበው ምክንያቱም ከመሬት እስከ ላይ ድረስ ያንን ይሄ ነገር ይኸው ድምፅም ስላለ ስለሰማ ነው የተወሰነውን ይሄንን ነገር አድርገው ወንድሞቻችን በሴራ በጥበብ ይሄንን ነገር በያልፉት ነሮ አይሆንም ቢባል ነሮ ወይ ደግሞ እንደዚህ ይሄ ነገር ለምን ሆነ ብለው ይሄን ነገር ቢያፈርሱ ነሮ አይ ዘመነ ይሄን ነገር ስላልተቀበለ እነዚህን ስላልተቀበሉ እንዳለ ስላልተቀበሉ ስላፈረሱ ስልጣን ፈልገው ብሎ በህዝብ አስጠልተው አሁንም ደግሞ ይሄንን አንደኛ ይሄ ነገር ቢል ይሄ የሚያቀው ህዝብ ሴራውን ስለማያቅ በህዝብ አንደኛ በህዝብ ያስመቱታል። ለአማራ ህዝብ አያስቡም ወይ ይሄንን ያህል ህዝብ እያለቀ እነሱ ለስልጣን ብሎ አንደኛ ከህዝቡም የመነጠል ሁለተኛ ደግሞ ይሄንን ከሆነ እኛ የራሳችንን ይሄን አደረጃጀት ይዘን መሄድ አለብን ብሎ ይሄን ነገር አይሆንም ነበር ወይ እነሱ በጥበብ ይሄን ነገር አንድ ባይሆኑ ኖሮ በአራቱም አቅጣጫ ተነጋግረው ይሄ ነገር ባንድ ባይመጡ ኖሮ እዛው ላይ ወስነው እዛው ላይ ተመካክረው ወንድማማቾች ይሄ ባይሆን ኖሮ
ታየ ያላቸውን ሰጠው በተመጣባቸው ሁሉ መንገድ የሆነው ይሁን ብለው አክሴፕት አድርገው ድርጅቱን እንዲሆን ያደረጉ ወንድሞቻችን ናቸው። ባይሆን ሌላ ጎጃም የሌለበት ድርጅት ይመሰረት ነበር ያን ቀን። በቃ ምንም ችግር ስለሌለው ማለት ትክክል። አይ እኔም ይሄን ነበር ማለት እንደሰማሁት ይሄን ነበር ሊያደርጉ የነበረው። እኔ ወይስ በጣም በዚህ አጋጣሚ በእውነት ትክክለኛ ማለት የአባቱ ልጅ እንደሚባለው በጣም አስተዋይና በብልሃት ያለፉበት በዚህ አንደኛ ቤቲ ይሄ ነገር እንዳለው በላይ ዘመነ ሙሉ ለአማራ ህዝብ መነገር አለበት። እንግዲህ ሌሎችም ሪከርዱ አለው በግሩፕ ያወሩበት እየተባለ ነው። ከነስም ዝርዝራቸው ወጥቶ ለአማራ ህዝብ ይፋ መነገር አለበት። ብዙ ዋጋ የተከፈለበት ወንድሞቻቸውን ይሄን እዚህ ቦታ ለመገናኘት እየቀበሩ መስዋዕት እየከፈሉ ወንድሞቻቸውን እየጣሉ የተገናኙበትን ትግል ይሄንን ሴራ ደግሞ ከአሜሪካ እስከ ኡጋንዳ እስከ ኢትዮጵያ ድረስ መሬት አለው ባንድ ላይ ይሄንን ሴራ አማራን ለመበተን አማራን ይሄን ያህል ለአማራ መስለው ይሄን ሴራ ተሸክመው ሙሉ የአማራ ህዝብ ማወቅ አለበት ነው የምለው። ዝም መባል የለበትም። ወንድሞቻችን አው አንድ ላይ አክሽፈውታል። በትክክል በአራቱም አቅጣጫ አንድ ላይ ሆነው ተነጋግረው ጨርሰዋል። እንቀበላለን። ግን ሴረኞችን ግን ይሄን የአማራ ህዝብ አጠቃላይ መስማት አለበት። ይሄን ሴራ ነው የምለው። አመሰግናለሁ። በላይ ዘመነ በርታ። አመሰግናለሁ። ሁላችሁንም ይሄንን ተረባርበን እነዚህ ሴረኞችን ለአማራ ህዝብ ማጋለጥ አለብን። ሁለተኛ ተሸፋፍኖ መሄድ የለበትም። ዋጋ የተከፈለበት ነው። እያንዳንዱ ለመገናኘት ከአራቱም አቅጣጫ ወንድሙን እየቀበረ እየተዋጉ በእግራቸው እየተጓዙ ይሄን ያህል መስዋዕት የከፈሉለትን ትግል ግን እነሱ ለጥቅምና ለዚህ ለማይጠቅም ለጥቅማ ጥቅም ህዝባቸውን ለባሪያነት ደግመው ስለ ይሄንን ሴራ ስላመጡ ለህዝባችን ይፋ መሆን አለበት ነው የምለው። አመሰግናለሁ። ታየ ይሄንን አጀንዳ ይዛችሁ ነገ ከነገ ወዲያ እንዳትቀመጡ። ለምን እንደሆነ ልንገርህ አደራ። በላይ ይሄንን ነው የምታስተነከክልን። ምክንያቱም አንደኛ በቃ ሁላችሁ ሰምታችኋል። ሁሉ ሰው ሰምቶታል። ከምድር እስከ ሰማይ የሆነው ነገር ታውቋል። አሁን ተስማምተው ድርጅት ፈጥረዋል። ድርጅቱ የገና 2 ቀን ሳይሞላው በተቃራኒ መንገዱ ደን የጎጥ ቡጥ ውስጥ አንገባ። ማወቅ ያለባችሁ ግን ይሄ ሲሰራ ሲጎነጉን የነበረ አካል ቤተልሔም እያለ ሲያላዝን 48 ሰዓት ላቃ እያለው ቀብር ጥሶ እያለ ከገዱ ጋር የሚሰራው ሰውዬ ነው ላቃ እያለውን ከቤተልሔም ጋር የለጠፈው። በነገራችን ላይ ከገዱ ጋር እሱ እንደሚሰራ ስለሚያውቀው ቤተልሔምን ከላቃ ጋር ለጥፎ ሲያለቅስ የነበረው የራሱን ተግባር ነው። እኛ ባለመስራታችን ነው ብዙ ነገር የደረሰበት። ስለዚህ ይሄንን አጀንዳ ማንም ሰው የጎጃም ልጅ ይዞ በቃ አውቃችሁታል። እውነቱን የተሰራው ነገር ታውቋል። ግን ምንድነው በቀጣይ አሁን በላይ ማሳወቅ ያለበት ምንድነው አደረጃጀቱ እውን ሆኖ መጥቶ ቢመጣ ኖሮ በላይ ጎጃም የተሰጠው ወንበር ምንድን ነበረ? እሱን ይፋ አድርግላቸው። ታውቀዋለህ አይደል? ያው ታውቀዋለህ ብዬ ነው። በደረሰ ዲቴሉን ሳይሆን እኔ ኮርኮር የሆኑ ቦታዎችን ሲያወሩ የሰማሁትን ነው። በነገርሽ ላይ ከነሱ የመጣውን መረጃ ነው ነገርሽ። እኛ ከከየትም ምክንያቱም የኛ ልጆች መርህ ጠብቀው አንድም ኢንፎርሜሽን ሊክ አያደርጉም። ከአንድም ሰው ጋር አይነጋገሩም። ኢቭን የሚቀርባቸው የሚዲያ አካላትን በእነሱ ሳይድ በኩል ያሉትን ይሄ የአንድነት ዘመቻ ቲም የሚባለው ነው የሚቀርቡ የነበረው የሚያገኙ የነበረው እነሱም አይደሉም። ያኛው ቡድን ነው የሚያገኙ የነበረው። ይኸውልሽ መሪ ሰብሳቢ ቦታ ላይ ባዶ የለም። ሰብሳቢ ቦታ ላይ እንኳን የተቀመጠውን ሰው ቅድም ተናግሬያለሁ። እንትን ፕሮፌሽናሊ ማለት ነው። አንድ እሱ የጦር መሪ፣ የፖለቲካ ዘርፍ ኃላፊ፣ የውጭ ጉዳይ፣ የዘመቻ መምሪያ ምናልባት ፒአር ነው ሊኖር የሚችለው። እነዚህ 4-5 ኮር እንትኖች ፖዚሽኖች ከሌሉ አንድ ድርጅት በጣም ዩናይትድ የሆነ ሮል ሞዴል የሆነ ትልቅ ግዙፍ ጦር የገነባ ለሌሎች አስተማሪ የሆነ ድርጅት የመሰረተ እንደው ፐርሰናሊ በሊደርሺፕ እና በእንትን በፕሮፌሽን ወይም ደግሞ በአካዳሚካል ስታተስ እንኳን ሰራዊቱ ውስጥ ቢመዘን ጎጃም ውስጥ 67 ዶክተር ነው ያለው። በነገራችን ላይ 67 ዶክተር የሚታገልበት ድርጅት ነው። በአንድ ብርጌድ ውስጥ 50 40 ማስተርስ ያለው ታጋይ ነው ያለ።
ቋሪት ላይ ሄዳችሁ መጠየቅ ይቻላችሁ፣ በአንድ ብርጌድ ውስጥ ማለት ነው። ይሄ ያለበትን ድርጅት እነዚህን ቦታዎች ክሪቲካል የሆኑ ቦታዎችን አሳጥተ ማህበረሰቡ ተወክሏል ወይም ደግሞ ሰራዊቱ ተወክሏል ብሎ እንትን ማለት ማታለል ማንን ነው የሚበጀው ነው? ይሄ ሲሆን ነው አንገር የተፈጠረው ለማለት ነው። ቤት ምን ለማለት ነው? አሁን እዚህ የተቀመጥነው ይሄን ነገር ስንናገር ዘመነ ሰብሳቢ አልሆነም ብለን አይደለም እየተናገርን ያለ ነው። በድርጅት ውስጥ ቁልፍ ከሆኑ ቦታዎች አንድም ቦታ ለጎጃም መሪዎች አልተሰጠም ነበር። ይሄንን ነው ለማሳወቅ የፈለግነው። አሁን እናንተ አብዛኞቻችሁ መስላችሁ ዘመነ ሰብሳቢ ስላልተደረገ ነው የሚያለቅሱ ምናምን ልትሉ ትችላላችሁ። አይደለም። ዘመነ ሰብሳቢ እንኳን ባይደረግ ቢያንስ እንኳን አንድ ቁልፍ የተባለው ቦታ ላይ አስረስም ዝናቡ ወይ የሆነ ሰው እንኳን እንደው ቢቀመጥ እንደው እንትሉ ድርጅቱ ሚዛናዊ ነው ብለን እንል ነበር። አይደለም። ምርጥ የተባለውን ቁልፍ የተባለው ሁሉ ለሌላ ተሰጠና ከተቀበላችሁ ተቀበሉ፣ ማትቀበሉ ከሆነ ሁልጊዜ አንድነት ለመፍጠር ድርጅት ለመፍጠር እንትን የሚሆነ እንቅፋት የሚሆነው ጎጃም ነው። እኛ በቃ ጥለናችሁ ድርጅት እንመሰርታለን የተባሉት በቃ ይሄ ነው እውነቱ። እና ድገምልን እያሉ ነው። ድገምላችሁ። የኔ ፌስቡክ ላይ ሄደው ማየት ይችላሉ። ፌስቡክ ላይ ጽፌዋለሁ። ብዙዎቹ ደርግተዋል። በላይ ሰላም ብያለሁ። ቤቲ በላይ ጥያቄ ልጠይቅ። አሁን የኮሌክቲቭ ሊደርሺፕ የዳይቨርሲቲ ጉዳይ ነው አይደለ? ዳይቨርስ የሆነ ሀሳብ ሲኖር እሱን ለማስተናገድ የሚመሰረት መሰረት ያላቸው ሰዎች መካከል ምን አይነት ልዩነት ኑሮ ነው ይሄን የአመራር ዘይቤ የተከተሉት ብለህ ታስባለህ? ከዛ ውጪ እንግዲህ 3-10 ነው ያው እንደምታውቀው 3-10 ውሎስ ኮሌክቲቭ ነው ማለት እንችላለን ወይ? ኦልሞስት ማጆሪቲው ተመሳሳይ ነገር እያለ ማለት ነውና እስኪ ሁለቱንም እስኪ መልስልኝ። ያ አይ ቲንክ ቅድም ሃይላይት እጀበታለሁ። ኖርማሊ ትናንትና በጣም ነው ቤት ብዙ እንትን ብለናል ስለ ኮንሴንት ፕሮንስ ማለት ነው። አንደኛ ቅድም አንተም ተናግረዋል። የኮሌክቲቭ ሊደርሺፕ 3 አይነት ሊደርሺፖች ያሉ በሪቮሉሽን ማለት ነው። ዋና ዋናዎቹ አይዲዮሎጂካል ሊደርሺፕ 4ኛ አለ። ዋና ዋናዎቹ ይሄ ዋን ማን ሊደርሺፕ ወይም ካሪዝማቲክ ሊደርሺፕ የሚባለው ነው። ሁለተኛ ሃይብሪድ ሊደርሺፕ የሚባለው ሁለቱንም ሞዴሬት አድርጎ የሚይዝ ማለት ነው። ሶስተኛ የኮሌክቲቭ ሊደርሺፕ ሴንትራል ኮሚቴ እና ፖሊት ቢሮ ያለው ማለት ነው። ስለዚህ እንግዲህ ኮሌክቲቭ ሊደርሺፕ ሊኖር የሚችለው አንተ እንዳልከው አንደኛ የተለያየ ርዕዮተ ዓለም ሲኖር ነው። የማያግባባ ርዕዮተ ዓለም እርስ በርሱ ለምሳሌ የቦልሸቪክ እና የወርከርስ ግሩፕ በነበሩበት ጊዜ የራሻን ማለት ነው የነ ሳውዝ አፍሪካ ፓን አፍሪካን ኮንግረስ እና የአፍሪካን ናሽናል ኮንግረስ በነበሩበት ሰዓት ላይ እሱም አላዋጣቸው ብሎ በኋላ ቀየርቷል። በነገራችን ላይ የነ ኢራን ሪቮሉሽን በነበረበት ኩባ እነ ፊደል ካስትሮ እንትና በነበሩበት ሰዓት ላይ እነዚህ በነበሩበት ሰዓት ላይ ኮሌክቲቭ ሊደርሺፑን ካደረጉ በኋላ ፋይናሊ ግራስሩት ሌቭል ላይ ካደረጉ በኋላ አልሳካላቸው ሲል ወደ ካሪዝማቲክ ቀይረውታል። አማራ የህሉና ትግል ፋርዘር ደግሞ ከሄድና አማራ የህሉና ትግል የህሉና አደጋ ነው የገጠመው በአማራነቱ። ይህ ገጥሞት እያለ አንደኛ የህሉና አደጋውን ከቀለበስ በኋላ ፖለቲካል ኢምቦዲመንት ሲኖርህ ልታሰበው የምችለው የብሔርተኛነት ነው። በነገራችን ላይ እንደው የኮሌክቲቭ ሊደርሺፕም እንኳ ከሆነ ሊሆን የሚችለው ከአፋድ ጋርና አሁን ብሔርተኛ ነኝ ከሚለው ኃይል ጋር ነው መሆን ያለበት። የርዕዮተ ዓለም ልዩነት ስላለን ማለት ነው። እንደገና አንድ ኮመን የሆነ አድቨርሰሪ ኮመን የሆነ ጠላት ስላለን ማለት ነው። እሱ ደግሞ መቼ ይሆናል ብለህ ካሰብክ አሁን አንድ አብዮት የወታደራዊ ኢንሰርጀንት አብዮት በሚመራበት እንትን ላይ በየትኛውም የኢትዮጵያ ታሪክ ውስጥ ምናልባት እነ አየርላንድ ተደርጓል የሚባል እንትን አይቻለሁ። ከኢትዮጵያ ታሪክ ውስጥ ግን
በነበሩት አብዮቶች ደርግን ለመጣል እንኳን በተደረገበት ሂደት ውስጥ የተለያየ አደረጃጀት ይዘው በጋራ ደርግን ያጠቁ ነበር የሚለውን ልንወስድ እንችላለን። እዚህም ጋር አሁን አፋድና የብሔርተኛው በአንድ በአማራ እንትን መነሻቸው ብለው ስለጀመሩ ይህንን እንኳን ለማጥበብ በአንድ ሴንትራል ኮማንድ ኮሌክቲቭ ሊደርሺፕ ሊመሩ ይችላሉ። አማራ ብሔርተኛ ነኝ እያልክ ሌላኛው በጣም ኪ ፖይንቱ ኮሌክቲቭ ሊደርሺፕ የሚያስፈልገው ካሪዝማቲክ ሊደር ወይም ደግሞ ኢሜጅ የምታደርገው ሊደር ብለህ የምታስበው የሌለ ሲሆን ነው። የተዋጣ በመዋጮ የሆነ ሀሳብ ሲያስፈልግህ ነው። ይህ ደግሞ የምታደርገው ድክመት ሲኖር ነው። አፍተር ኦል እንትን ይህን ሊይዝልህ የሚችል ሰው ስታጣ ስትቀር ነው። ድክመቱ ምንድን ነው? የኮሌክቲቭ ሊደርሺፕ ብለህ ካሰብ ከዚህ ጋር አሁን ለኢንተርናሽናል ማህበረሰቡ ደካማ የሆነ አደረጃጀት ነው ያላቸው ብሎ የኢሜጅ ዲፋሜሽን ሊፈጠርበት ይችላል። ግን ሊደርሺፕህ ወይም ደግሞ ጠንካራ የሆነ ሊደር ካለህ ለኢንተርናሽናል ዲፕሎማሲው ፊገር ፈጥረሃል፣ ኢሜጅ ፈጥረሃል፣ ቅቡልነት ፈጥረሃል። ይህን መደረግ አለበት። ስለዚህ አሁን የትኛው ይሆናል የትኛው አይሆንም ብለህ የምትመዝነው ከዚህ አንጻር ነው እንጂ አንድ ማህበረሰብ ሆነ አንድ ፖለቲካል ኮሚኒቲ ውስጥ ነው ያለው ብለህ። ሁለተኛው ሌላው በጣም ጠንካራው ነገር ደግሞ የኮሌክቲቭ ሊደርሺፕ ብዙ ጊዜ ሪከመንድ የሚደረገው ፖስት ሪቮሉሽን ነው። ኢቭን እንደው ቀረብ ካለ እንኳ ኢንትሪም ሪቮሉሽን ላይ መሀል ላይ የህሉና ትግሉን እንደው አትሊስት ወደ ኮንቬንሽናል ዋር ከቀየርክ በኋላና ወደ መጨረሱ አካባቢ ልደርስ ስትችል ነው ልታደርገው የምችለው። አሁን ከክልሉ ሳትወጣ ፋስት እና በጣም አርጀንት የሆኑ ኢሹዎች በአስቸኳይ የሚወሰኑባቸው የማህበረሰባችን አደጋ ለመቀነስ በጣም ወሳኝ የሆኑ ቁልፍ የሆኑ ውሳኔዎች በሚወሰኑባቸው ሰዓት ላይ 13 ማዕከላዊ ኮማንድ ጠርተህ ውሳኔ እስከምታስፈጽም የሚፈጀውን ጊዜ ማየት ትችላለህ። አንድ መሪ የሚሰጠው ውሳኔና እነዚህ 13ቶቹ በአንድ ላይ ተግባብተው የሚሰጡት ውሳኔ አስበው። ኖት ኦንሊ ዲስ ዋን ፋርዘር ደግሞ ከሄድ እነዚህ 13 የማዕከላዊ አባላት ብቻቸውን አይደሉም። የተዘረጋ ረጃጅም ገመድ አለ። ከነሱ የተዘረጋ ረጃጅም ገመድ አሜሪካ የሚደርስ ካናዳ የሚደርስ አውሮፓ የሚደርስ እነዚህ ብቻቸውን አይደለም የሚወስኑት። በጣም የሚሳቡ የሚጎተቱ ውሳኔያቸውን ዲፍሌክት አድርገውት የሚሄዱ ሌላ ስቴክሆልደርስ አሉ፣ ሌላ ኢንተረስት ግሩፕስ አሉ። ይህንን ሁሉ አምልጦ እንዲመጣ ነው የፊገራቲቭ የሆነ ወይም ደግሞ ዋን ማን ሊደርሺፕን ብዙ ጊዜ ፕሮፖዝ የሚደረገው። ቅድም እንዳልኩ የነ ኩባ የነ ሶቪየት የነ ኢራን የነ ሳውዝ አፍሪካ እንትኖች አልሳካላቸው ሲል ቅድም እንዳልኩ ወደ ዋን ማን ሊደርሺፕ ሙቭ አድርገዋል። ቅድም የጠቀስኳቸው ድርጅቶች ማለት ነው። መጨረሻ ላይ ግን ስትቀጥል ደግሞ መልሰ ኮሌክቲቭ ልታደርገው ይችላል። እንደውም ኮሌክቲቭ ሊደርሺፕ አይ ቲንክ ኮረንት እንትን ላይ ስዊዘርላንድ ብቻ ናት ያላት። እንደው አብዛኛው ሃይብሪድ የሆነ ነው። ካሪዝማቲክ ሊደር አለ፣ ሮሉን ቀንሰህ ማለት ነው። አሁን በአብዮት ጊዜ ኢንተርናሽናል ማህበረሰቡን ሪች አውት ለማድረግ የምትጠቀምበት ይሆናል። ሩት እንትን ምንድነው በካሪዝማቲክ ስፒቹ ወይም ደግሞ በካሪዝማቲክ ፊገሩ ወይም ኢሜጁ ማህበረሰብ ልትቀሰቀስበት ትችላለህ። የዲፕሎማሲው ማህበረሰብን ሪች አውት የምታደርግበት ነው። ከዛ ውጭ ያሉትን ዲሲሽን ሜኪንጎች ግን የስትራቴጂክ ካውንስል አባላት ናቸው የሚወስኑት። እንደዛ አድርጎ ነው የሚዋቀሩ የነበረ። የእኛ አደረጃጀትን ባይዞ ያን ነው መፍቀድ የነበረበት። ግን ያው እንደምታየው ምንድን መጣ በርበሬ ቀንጥሱ ሆነ። ፕላን ኤ አልሳካላቸው ሲል ፕላን ቢን ይዘው ለመምጣት ያደረጉት ነው። ኦብቪየስሊ ፖዘቲቭ ቅድም ቤት እንዳለችው እንደ ድርጅት ፖዘቲቭ ነው ብለን እንውሰደው። ቅድም ግን ስናገር ቤቲም ክሪቲካልም ማየት አልቻለችው ይሁን አይ ዶንት ኖ። አሁን አንተ የተናገርካት ክሪቲካል ፖይንት በኮታ አመዳደብ ሂደት ውስጥ የአንድ አካባቢ ጥላቻ ትርክት ካልተቀየረ በስተቀር ነገ ለሚወሰኑ ውሳኔዎች 3 ለ10 ነው ከ13ቱ ማዕከላዊ ኮሚቴ ከ13ቱ ማዕከላዊ ኮሚቴ ውስጥ ማለት ነው። አይ እኔ ግን ባይዞ ገብቶኛል በላይ ምክንያቱም ተስማምተው በዚህ አሁን ተፈጥሮ በነበረው አደረጃጀት ውስጥ በነገራችን ላይ የአንድ ግሩፕ ብቻ ስራ አይደለም። ከወዲያ ከወዲህ ተስማምተው አምነውበት ሰርተውበት ያመጡት ነገር ነው። ነገም በእያንዳንዱ ውሳኔ ላይ ጎጃም ብቻውን ይቆማል ብዬ ነው የማስባለሁ። የታን ጥያቄ አንቺ ልጠይቅሽ እዚህ ጋር አንተ ጥያቄ አንቺ ልጠይቅሽ። እኛም የወንድሞቻችን ደጋፊዎች እንደመሆናችን መጠን የትግሉን ባለቤት ነን ብለን ነው ምናምነው። ኢንክሉዲንግ መሬት ላይ ያሉት አመራሮቻችን በሙሉ ማለት ነው። የመጀመሪያውን ውሳኔ ተቀብለው መጥተው ቢሆን እነሱ ስለተስማሙበት እንቀበላቸዋለን ብለሽ ታምኛለሽ? በፍጹም
በበኩሌ አሁንም በአንድ ጀንበር ኦልሬዲ ብሔርተኝነቱም ተበጣጥሶ ገደል ገብቶ ነበር እንጂ በቃ አልነበር። ነገ እንደዚህ አይነት ኮንሲኩዌንሶች ይዘውት የሚመጡትን አጉል የሆነ ጥፋት ከመቀልበስ አንጻር አሁንም ክሪቲካል እንትኖችን እንዲፈቱ ማድረጋችን ግን ድርጅቱን መንካት ወይም ደግሞ ድርጅት እንዳይፈጠር መፈለግ አይደለም ነው እያልኩሻለሁ። በላያ ግን እዚህ ጋር ግልጽ መሆን ያለበት ማለት በላይ እኔ አሁን ከተረዳኸኝ ምንድነው መሰለህ ያሰብኩት እኔ አሁንም እንዳልከው ነው። በዚህ ባለው ነገር ላይ ማጆሪቲው ተባብሮ የጎጃም መሪዎችንና የጎጃምን ነገር ላይ ጫና እየፈጠረ ጎጃም ላይ ተጽዕኖ የሚፈጥር ከሆነ